ዞሮ ዞሮ እሱ ደግሞ ሀቅም ኖረኝም አልኖረኝም ያው የልጅን ጉዳይ ነው የመፍታት የምፈልገውና ያው ሀቅታለው እናንተን ታላ እንደዛ አይነት ሰው ካልሆነ እኮ ስልክ መዝጋት ምናምን አያስፈልግም። ያን ስለነገርኩሽ ደግሞ ይሄን ብለዋል ሀቅ የለውም ብለው ነው ብለሽ በይው እንጋርሽ ምጣና ያው መፍትሄው ይፈታል። ወምንድነው መፍትሄው መሰለሽ ማሪኝ ረህመትዬ አንቺ ደውይለት ያንቺ ሊያነሳ ይችላልማ ኢሞቶ ቶሎ ባይገባ እንኳን መስመሩ 24 ሰዓት ክፍት ነው። መስመር ምንም ሊሆን አይችልም። ሌላ ሀገር ራሱ በህቴ ያስደውይበታለሁ ከአውሮፓ ከሌላ ሀገር ግን አላነሳላት። እኔ እኮ አንድ ስልክ ነው ይሄ በዛ ነው መደወል የምችለው መስመር ያለው እዛ ነው። አሃ ሌላ ስልክ በህትሽ ስልክ ለምን አትደውይለት? በህትሽ ስልክ ኧረ እኔ እህት የለኝም። ኧረ ተይ አንቺን አይደለም እሺ ይታል ማለት ረህመት በህትሽ አጠገብሽ ባለችኝ በህትሽ ስልክ ለምን አትደውይለት? በህቴ እኮ እንደልደውልለት እንትን የላትም እሷ እህቴ ማለት ነው። በኢሞ የቱ ላይ ነው? ኢሞ ሸበካ አለ ይጣራልሻል። ሸበካ ካለ በይሄኛው ስልክ መደወል ይችላል። አዎ በኢሞ ደውይለት። ወይ ጋብቻ ነው እንጂ ካስበላ ላረሳሳ ነበር እንግዲህ። ኧረ አንተ ይሰው አቃትበላም ወላሂ ቃልን አክባሪ ነህ። ሁሌም ቃልህን ታከብራለህ። ግን እኔ በአሁኑ ሰዓት አልጠበቅኩም ነበር። ላይክ ምናልባት በደንብ ጌም ተጫውተህ ስታገኝ ምናምን ብዬ ነበር። ቃል ነው። በጣም ነው የምሰግናለሁ። ቃል ነው። የአንድ 5000 ይቀረኛል። የእንትና የቅድስት አይ ቅድስት ኖ የቅድስት የለብክም። አንቺ ከሷለሽ እንዴ? ቆይ አይደለም ቆይ እንዴት ነበረ አንተ ቁጣክ በኋላ ኦኬ ያቺ ሰደበች በስድብ ከፈልኩት እዳዋን አይደለም እንትና የኔንማ ዜድ ራሷ ከፈለችኝ። የቅድስትን ለአንተ አንድ አለባት አይደለ? እሰጠዋለሁ። እንዴት ሆነ ጋይስ? እኔ ከዛም በኋላ ሙባረክ ወጣ በኋላ ቅድስትና ዜድ ተጣልተው ከዜድ አንቺ ስጭኝ አለቻት አይደለ? ቅድስት ከሙባረክ ሰጅ ስትላት አይ እኔ ካንቺ ነው የምፈልገው አንቺ ስጭኝ፣ የኔን ደግሞ አንድ ወስጄ ለሙባረክ ሰጠዋለሁ ያለብኝን አለች አይደል? አንድ አለበት ምን ተደረገ ታውቂያለሽ? ለማንኛውም ከሁለት ሰው እንዳትበላ ቅድስት፣ ከዜድም ከሙባረክም እንዳትበላ። ስለዚህ አሁን ቅድስት መጠየቅ አለብን። ዜድ ድንገት ሰታት ከሆነ ሙባረክ አይሰጣትም። አዎ ለመሰለ አንተ ከወጣ በኋላ ተጣልተው አልፈልግም ራስሽ ስጭኝ፣ እኔ ደግሞ አንድ ሙባረክ ያሸነፈኝን ለሙባረክ ሰጠዋለሁ ብላት ነበር። ኦኬ በቃ እንደዛ ከሆነ አንዱን ታምጣልኛ። ቆይ አንተ አለብህ ወይስ አለክ ቅድስት ጋር? ላ ዘድ ባትሰድበኝ 5000 ነበራት። ኦኬ ሰድብ በስድብ ተጣጣ። አዎ ያለችው ነገር እንደውም አልዋጣኝም ወላሂ። ቲክቶክ ዩኒቨርሲቲ መሆን ነበረበት ከስድቡ አንጻር። አዎ ውድ ስድብና ርካሽ ስድብ አለ እንዴ? አዎ እዚህ በቃ አንድ ተሰጥካለ አለ ተስተንገድስ ሲያካለች ደግሞ ሁለት ተሰጣታለች። እንደዛ ነው ጃችን ችግር ነው ገንዘብ አይደለም። እሺ አስተባ ውዴ ረህመት አቤት የድሮ ኢሞ ነው ካልሽ ዛሬ ማን ነበር ስሟ? ዛሬ ጠይባ ላይቭ ላይ ገብታ እንደምትከሰው ለኢብራሂም እንደነገረችው በምን አወቅሽ? ነግሮኛል እሱ። ከንጂር አይቼ ነው ተጠልፍ ያለ አይቼ ልኳልኛል ቀርጾ ነግሮኝ ነው። ነግሮሽ ነው እንጂ ስለጠለፍሽ አይተሽው ነው? ይሄን የዛሬውና እሱ ነው የነገረኝ። የዛሬው በቃ ነገረሽ ግባ ረህሙዬ። እስከ ዛሬው እኔ እኮ እያልኩሽ ያለ ሀቢባ በእኛው ስልክ ስከፍት ድሮ ስታረግለት ድሮ ሳይሆን በተጣላንበት ማለት ነው። ከዛ በፊት እኮ አለኝ ኢሞ ላይ ብገባ ማለት ነው ፎቶውን እየላከላት ልብስ እየላከችውን ንቀት እንደላከ ያላቅም ያንን እየተላላኩ ምናምን ያን እኮ አለ
ምን ይላል ልብስ? አዎ ያን እንዲያለበሰው ምናምን ማለት ነው። ኦኬ ያንን እንደዚያ ያን ተዛ በታች ነው። እሷና እኔ በቲክቶክ ጠይቀኝ ስመጣ ተዛ ወዲህ እኮ የመጣው ሪከርድ ነው የምትናገረው አሁን እናንተ ኮመንታተሮች ግን እድሜ ልካችሁን ጅል ናችሁ። እድሜ ልካችሁን ነገር እንዳበላሻችሁ ነው። ልጅቷ አሁን እንድትክድ አደረጋችኋት። ሲመጣ መጥለፏን ኢሞንቱን ኮመንቱን አንብባ አሁን አልጠለፍኩም ማለች። አያችሁ ወላሂ እኔ ኮሜንቱን የታደሙ ረህመትን ኩርወና ታሉ እንጂ ምን ብለዋል? ስለኔ ያሉት ነገር ነበረው አላሉም እኮ ተሳደቡ እንጂ ለምን እውነት ነው። እኔ እኮ ያልኩት እኮ ዛሬ ራሱ ሊብ ላይ እንደምገቢ ነግረሽዋል ነው ያልኩት። ኢማውን ልላክልሽ እንደላከልኝ በምን አወቅሽ? ስለጠለፍኩት አንብቤ ነው አላልሽ እኮ የሪከርዱን ነው። ታዲያ የዛሬውን እኮ አይደለም የሪከርዱን የፊቱን እኮ ነው እንደዚህ ያልኩት። የዛሬውን እኮ ቅድም ላይ ነው መጨረሻ ላይ ያንን ተዋራን ወዲያ እኮ መጨረሻ ላይ ነው እኮ ላይ አያነሳም ስልክ ስትይ እኮ ነው ይሄን ያልኩት መሆንሽ ነው። ዛሬ ብለው እንደውም ጠይባ ምን አለችሽ? ዛሬ እንደዚህ ብለሽዋል ስትልሽ እኔ እኮ አንቺን ለማናደድ ነው። አንቺ ኢሞን እንደጠለፍሽና እንደምትከታተይ ስለነግርሽኝ ስለማቅ አንቺ ደምሽ እንዲፈላ ነው። ያ እኮ እኔ ይሄንን ጠለፍኩ ሀቢባ እንዲሁም ማታ ራሱ የላክሽውን አይቼዋለሁኝ እኮ ብላኝ እንደዛ ነው ያልኩኝ። አሁን ሀቢባ ኢሞን ታውቂዋለሽ አይደለ? ኢማውን ሰምታቂው ፎቶ አንስቼ እንዲላክልሽ። እሺ እንደዛ አድርጌ ኢማውን ታውቂዋለሽ። ዛሬ በራሱ ነው የላክልኝ እንጂ እኔ አይደለሁም። እሺ እሱ እንደላከልሽ እስኪ ላክልኝ። ከአንቺ ሳይድ ስክሪንሻት የተደረገና ከእሱ ሳይድ ያስታውቃል። ሲጀመር እሱ የሰጀልኩት ስም እንዲያለ አድርጌ ነው የምልክልሽ። እንደዚህ አይነት ወንዶች ግን ማለት ነው ከአንድ ሚስታቸው ለሌለኛ ሚስታቸው ኮንቨርሴሽን ስክሪንሻት እያደረጉ የሚልኩት ምን ፍለጋ ነው? ተፈላጊ ነኝ ሴቶች አጭበርብረን እንኖርበታ በእናትሽ። አሁንማ ተባንደነባችሁ እኮ ይኸው እንዳንተ አይነት እንደ ትናንቱ አይነት ኬዝ ነው ዛሬ የዋልንበት። ገና ይወጣል ጉዱ። ገና ያለ ሀላል 17 ያለው አለ። ገና ጉዱ ይወጣል አልኩሽ። አንድ ነገር ቲክታክ ላይ ከተጀመረ ይቀጥላል። የቲክታክ ባህሪ ነው። አሁን እንትና ስራው ባህሪ ነው። ጤባ በጣም ታሳዝናለች። እኔ ማዝነው ልጅ ላላቸው ሰዎች ነው። ግን እኔ እውነት ለመናገር አሁን ለምሳሌ ፋራ አይደለሁም። ያጠፋሁትን አውቃለሁ። ባለቤቴ ሰሚራን እክሳታለሁ። አጥፍቻለሁ። ወላሂ አጥፍቼባታለሁ። ሰሚራ አሳዝን ሴት ነው። ይቅርታ ጠይቃት ካሳት። የልጆችህ እናት ናት። ሁለተኛ ልጅ እያመጣችልክ ነው በሁሏ ምንም በኪሳት የሚጠፋላት አይመስለኝም። አላህ ካለ ለዚህ ሁሉ ሚዲያ ላይ እንድትወጣ ምናምን የገፋፋት ራሴ ነኝ። ወላሂ በስ ካሳት፣ ተንከባከባት፣ ፍቅር ስጣት፣ ስጦታዎች እየገዛክ አምጣላት፣ አውጣት፣ አዝናናት። እርጉዝ ናት፣ ትሪትመንት ትፈልጋለች። አሁን ትንሽ እንትናት ስለአሁን ትንሽ ንዴት ስላላት ስትረጋጋ ይዘካት ውጣ፣ አዝናናት። የት ልውሰድሽ በላት፣ ውጭ ራት ጋብዛት፣ አየሩን አሳያት፣ ውጭውን ወክ አድርጉ። ማታ ላይ ወታችሁ ሶስታችሁ ስለኔ የምትጨነቁ እየመጣችሁ የምትሰድቡኝ ማለት ነው። የት መሆን እንዳለብኝ የት ምንድን ነው ከኔ ምን አላችሁ? ኧረ ቦሎ እናንሳ። ሌላ ነገር ምንም ነገር ከኔ የለም። ቦሎ ምን በላቸው። እኔ እናንተን ለማጣላት ፈልገው ነበር፣ አልተሳካላቸውም። ለዛን የተናደዱት። ዝም በላቸው። ሰዎች ደግሞ ምስትክልት ክሳት ስለሆነ ጀግና እያሉት ነው። ሙባረክ እዚህ ያላችሁ የሀቢባ ቤተሰቦች ትንሽ ሴትነት ተሰምቷችሁ ለሰሚራ ቅር ያላችሁ ካላችሁ አይዟችሁ፣ እኔ እንትን እላችኋለሁ፣ እክሳችኋለሁ ማለት እንግዲህ በየቤቱ ሳይሆን እዚህ የተጎዳውን አካል ክሼ ማለት ነው። ክሶኛል ብላ እንድትናገር እዚህ መጣ አደርጋለሁ። አይዟችሁ እሺ።
እውነት ያምጣት። ይቅርታ ራህማ ወጣ እየላከችልሽ ነው። ምናልባት መፍትሄ ይዛል። እሺ እናቱ እሺ አይልሽ ዋትስአፕ ነው። ሴቶች ማስተላልፈው መልእክት ካለ ተደብቃችሁ ያላችሁ ካላችሁ የኔም ይሁን ውጡ። ማን ወጥቶ ማን ይቀራል? ሴቶች በእናታችሁ ራሳችሁን አትደብቁ። ምስት ከሆናችሁ ምስት ናችሁ፣ ወጥታችሁ ምስት ነኝ በሉ። በቃ ይሄ ያለ ነው። ይሄን ጽሁፉን እንድታነቢው ምናምን ያለችውን ሳይሆን ሌላም አለ የላከልኝ ያለችው ስለሆነ ግን እንደዛ ሳይሆን ዛሬ እንደላከልኝ ቀኑ ምናምን አላልኝ። ወላሂ ላዚም እሱ ነው የላከልኝ። እኔ ከፍቼው ይሄኛውን ነው ጠልፍ ያለ ያልኩት። ሪከርዷ ነው አለኝ ያልኩት። ልጅህንም ወስደው እንዲያሳጭዱ ነው። እኔ ትግሌ ማለት ምን ማለት ነው አልገባኝም። አይደለም ያለችውማ ትታጭር ኖር እኔ በሆነ ሊቃማ አሰረች ወስድህ ነበር ነው ያለኝ። አይደለም የሚለው ደነዝ እኔ በሆንማ ታውቃለህ፣ በዛ ጦር እንኳን እንደማልጨክን እስካሁን ባለ ኢቃማ አረግህ ነበር ቆየህ። አሁን ግን በራሳችሁ ንቃችሁኝ፣ ባስናቃችሁኝ። እኔ ለማንም አላዝንም፣ ጨካኙኝ ያለው እንጂማ ሀገር ያውቃል የኔን ጀግንነት። የማንንም ጤፍ አርሜ አጭዴ ጥሩ እድል አግኝተሃል። የማንንም ጤፍ አጭድ እያለችው ነው እንጂ እሷን የማንንም ጤፍ እረም እጨድ ጥሩ እድል አግኝተሃል። ጄንም እየወሰዱ እንዲያጽዱ ነው ትግሌ እኔ እሱም ልጅም ሲያድግ እንዲያንተ ሳራጫጅና እንትን ነው እያለች ነው እንጂ ሀቢባ እና እንዴት እናት ልጇ ሳር የእናንተ ያንቺ እያጨደ እኮ አይደለም ኑሮህ። እኔ ሳውዲ እኔ በሆነ አግብቼ በነበር ሳውዲ ወስደህ ቆይ። እሱ እኮ አሁን እኮ እያጨደ አይደለም እኮ ቀጣይ የሚኖረውን ኑሮ እያለችው እኮ ነው ያለችው። ሀቢባ አንብቢው እንጂ ደህና ነገሽ እኮ ደህና አድርጋ ነበር። ያንቺ ቤተሰቦች አሽከር ሆኗል ነው አደለ ኢብራሂም? ቤተሰብ አያገበችውም። ይኸው ሀቢባ እሷ የምትለው ለቀጣው ለሚኖረው ኑሮ እኔ ሁኔ በነበር በጦርነቱም ብዙ ነገር አድርገናል። አይታቀኛለህ ጀግና ነኝ እኔ ሁኔ በነበር ሳውዲ እስካሁን ባለሊቃማ አረግህ ነበር። አሁን አንተ እሱ ተቀምጠህ አታመጣህም እያለችው እኮ ነው። እሱ ተቀምጠህ እዛው እጨድ ልጅንም እንዲያንተ ውጭ አጫጅ ታደርጓለህ እያለችው እኮ ነው። አጫድ እንዲሆን ነው ትግሌ ማለት። እሷም አጫድ ትግልህ ለማለት ወይንም እንደዛ ነው እንጂ እንደዛ እያለች ነው። ጠይቂያት እሺ። ሌላም ጽሁፍ ልኳለ ነው ትግሌ እኔ ማለት ወይንም እሱ እንዲያጭድ እንደሆነ እያጭድ እኮ አይደለም። የ7 ዓመት ህፃን እኮ ነው። ስራ አይሰራም። ሀቢባ ተናድጄ ስለነበረ እኔ ምንም የጻፍኩትን አላወቅኩትም። በእርግጥ ያልኩት እንደዛ ነው ያልኩት። እሱም ስልክም ስደውል ልክ እንደዛ ነው። ልጁን ላለማገናኘት ብዙ ጥረሻ አለው። ከዛ እንደገና ደግሞ እሷም ያው እንዴት ተገነታቸውን እያየሁን ነው። ከዛ ተው በልጄ ተው እንከባበር ካልኩ ወላሂ ዛሬ አይደለም በጣም ቆይቻለሁኝ። ግን እንደዚህ እያደረገ ያኔ እኔን ክብር ሲያሳጣኝና ሲለኝ ይሄንን ብዬ ጻፍኩለትም ሰደብኩትም ብዙ ሰድቤዋለሁ። ይሄ ብቻ አይደለም እኮ እሱን ማለት ክልክል ንገሪው ምን ያመጣል? እውነታው ሲወጣ እንታያለን። ልጁም እንዳንተ አጫጅ እንዲሆን ነው የምፈልገው ለማለት ነው እንዴ? እንዳይሆን ነው ለማለት የጻፍኩትማ ልጅም አጫጅ አይሆንም፣ የማንንም ስራ ሰሪ አይሆንም። ልጅን ራሴ እንደ እናትነቴ እንደማረገው አድርጌ ልጅን አሳድጋለሁ። ጡቴን አጥብቼ ወተት እየጠባ ሰጠኋችሁም ወይም የዛ ጊዜ ቸገረኝ ብዬ አላልኳችሁም። እና ልጅን በቃ ለማንም እንትን እንዲሆን አልፈልግም። ከአሁኑ ጀምሮ ልጅ ተጨቆኖ ትምህርት እየተማረ ትምህርት ተቋርጦበት ይሄ ሙጭቅላ ልጅ ብዙ ስቆጣ የደረሰበት ሲያዲግማ እኔን እርግፍ አርጎ ትቶ ልክ እንደምታያት ተጎኑ ሆና እያየሻን ነው። ሲያዲግማ እናት የለኝም ነው የሚለው። እናትዋ እና ስለኝም ስሜን ይሄን የላኩት እኮ እሱ እንደላከልኝ ለማሳወቅ ነው እንጂ ወይንም ጽሁፍ ለማጋለጥ ወይንም ማጋለጥ እኮ አይደለም። አረ እንደፈለግሽው ነበር ምንሽከርከር ራህመትዬ አንቺም ወልደሽ እስቲ ደርስሽ አንቺን አያረጉሽም እንዴ? ወልደያለሁ ግን እኔ ለምንድን ነው እንዳንቺ ማያረጋት?
እኔ ክብረ ቢስ እኔ ነኝ እንግዲህ አጥቼ ክብረ ቢስ ሆንኩት። አይባ ዛሬ እኮ ስላላት ነው። ገንዘብ እኮ ይሄዳል ይመጣል። ለምንድን ነው ገንዘብማ ኑሯትማ ያረጋችሁ ገንዘብ ምንም ነገር የለኝም። እንዴ በገንዘብ ማትመኩ እኔ ምንም ነገር ያለ ነገር የለም። ስሚ ሀቢባ 6 ዓመት ሙሉ ባረጋችሁ በስምሽ ቤት አለሽ። አዳምጪኝ ሀቢባ፣ ገንዘብ አላት አትበሉኝ። 6 ዓመት በአረብ ሀገር ማለት ነው ቤተሰቦች ሲያስፈልጉኝ ስንት ሆነው ተንከራተው በ6 ዓመታቸው የተገኘሁ ልጅ ነኝ። ማለት ጠፍተሽ ነው? ጠፍተሽ ነው? አዎ አረብ ሀገር 6 ዓመት ታግቼ የኖርኩ ነኝ። የት እነሱ ገንዘብ ነው የሚመጣሉ። ገንዘብ አለ ራህመት እያታልቅሽ በቃ ይላል። ይሄኮ ነገር ይወጣል። ለምንድን ነው አንቺ የምታለቅሽው? ለእነሱ ደስታ ነው የምታለቅሽው? ኧረ ለምን እኛ እንደሰትም ያምሻል? እንዴት ሰው ለቅሶ እንዴት ያስደስተናል? እኔ አለቀስኩት ማለት ነው። ቤቶቼ ገንዘብ ስትል ማለት ነው። ቤተሰቦቼ 6 ዓመት ሙሉ በእኔ ሲያለቅሱ ምናምን ስንት ሆኑልኝ። አንተ ትዝ ስላለኝ ነው። ገባሽ? አይዞሽ የእኔ እናት ዊ አር ሶሪ። በጣም እናዝናለን ስለደረሰብሽ ነገር። አይዞሽ። ሁሉም ሞዴ ባሰው ነው ዘንድሮ ጋይስ። በባህር ስትሄጂ ነው 6 ዓመት የታገትሽው? አዎ 6 ዓመት ያለ አንድ ገንዘብ ነው የወጣሁት። እንኳን አንቺ በሰላም ወጣሽ። በአረቦቹ ከስሽ እንደገና ትንሽ ገንዘብ ነው። ያኛውም ደግሞ ቤተሰቦች እስከ አዲስ አበባ ስንት ሆኖ ነው ያገኘኝ። በባህር የመን ላይ ነው የታገትሽው ወይስ መዳም ቤት ነው የታገትሽው? መዳም ቤት ነው። አሁን መዳም ቤት እየታገቱ እንደምታዋጫቸው እንደዛ አሁን ኤምባሲ ምናምን ነው ያወጣኝ። 6 ዓመት ያለ ደሞዝ? አዎ እንደዛ ከሆንሽ ለምንድን ነው እኔን አጨረ ባለ 2 ቤት ነኝ አንቺ ቆና ቤት ቆና ምናምን እያልሽ ሰርብኛ ነበር። ያኔ ቤቶቼ ቤት ነው። እኔ እንደዛ ያልኩት ማለት ነው። ቤት ብርቅሽ ነው እንዴ ምናምን እየገረምሽ ነው። አዳምጪ ጦይባ፣ ወላሂ ወረብል ካባ ነው የምልሽ። ብሩክሽን ፍቺ ላውጣልሽ ያልሽኝን በቤት አልመጣሁብሽም። ልንገርሽ አንቺ ጦይባ፣ እኔ በቤት አልመጣሁብሽም። በቤተሰቦችሽ አልመጣሁም። ፈልገሽ የመጣሽው ራስሽ ነሽ። ራስሽ በነካሽ ነገር ነው። እሺ ያንም ያልሽ ደግሞ ራስሽ ማለት ነው። ቤትሽን አቃጥልልሻለሁ ስትይ እኔም እንዲያንቺው ቤት አቁም ያለው ስትይ ነው። እኔም 2 ቤት አለኝ አልኩሽ እንጂ ያን የተሳው ተከሶልኝ በህግ ሂዶ ምናምን ያችን ያገኘኋትን ለቤቶቼ ነው ቤት የሰራሁላቸው። ገባሽ? እኔ ቤት ያለኝም ብር ላይ አትበሉ። የ6 ዓመቱ ተከሶልሽ ካሳ ተሰጠሽ? ትንሽ ነው የተሰጠው። አልተሰጠሁም። ምን ያህል ተሰጠሽ? የ6 ዓመት ካሳ 6 ዓመት ምናምን ነው የሰራሁት። ከ8 ወር ነው እንዴ? 300 ሺህ ብር ብቻ ነው የተሰጠው በኢትዮጵያ። ያንም ደግሞ 300 ሺህ የሳውዲ ሪያል ላ በኢትዮጵያ ነው እያልኩሽ ያለሁት። በኢትዮጵያ 300 ሺህ የ6 ዓመት ካሳ። የዛኔ አባቴ እናቴ ስንት ሆነውልኛል። ገባሽ? በሰዓቱ ላይ ሮሃንስ ስለምንፈልግ ዋናው እንኳን አንቺ በጤና ወጣሽ ምንም አካልሽ ሳይጎል ምንም ሳትሆኚ እንኳን ውዴ ትክክል። የደረሰብሽ ነገር በጣም ያሳዝናል። ግን ባለትዳር ወንድ ጋር አንቺም አይፈረድብሽም። ግን በቃ ሀቢባ ባለትዳር አሁን ምሳሌ አሁን አንቺ ባልሽ ይፈታሻል አይደላ? ያርገውና ያን ባልሽ አሁን ሌላ ሴት አያገባ ያገባል። እሱማ ግን ኦልሬዲ ኮማታችን ነው። እኔ እኮ ባኔ ጋር ላይ ስገባ ወይም ዳልቃ በቃቸው ማለት ስገባ እኮ ነው። እዛ ጊዜ እኮ ምን መሰለሽ ማግባት ራህመት የዛ ጊዜ ነው። አሁን ለምሳሌ ሀቡዋ በጣም ይቅርታ እንደው በላይትሽ ላይ እየገባሁብሽ ነው። አንቺ ልጅ ሰላለሽ ኮሜንት ሁሉ እኔ ሀቅኔ ለማስረጃ መሆኑ ማስረጃ እንዳልደረስኩብሽ አንቺ የተመካሽው በልጅሽ ልጅ ላላቸው ሰው ደግሞ ላችን ጋር ልጅ ስላላቸው ለልጅ ስለሚሰማቸው ያስሜት ደግሞ ማድረግ ለማለት ግን
ወላሂ ላዚም እኔን ይሄዱ እኔ እኮ አልተገንኩም እኮ አንቺ መተሽ ስትሰርቢ እንደገና ለባሌ እኮ ያገኘሁት እኮ ያልሽው አንዴ እንዲና ከናና በሆን ሀዲስ ያገኘ መናገርሽን አቁሚ። አንድ ጊዜ እኔን እድል ስጭኝና ልንገርሽና እዛ በኋላ እኔ ዘጋለሁኝ። ለእንትኑ ስሚ የአገሬ ልጆች ፊት ድሮ እንዴት እንደነበርኩ ይጠየቁ። ወረባ ናት ይች ለከናና ብያለሁኝ። ሰው ሲናደድ ብዙ ነገር ይላል። እኔ ብያለሁኝ። እኔ እንዳንቺ አልካርኩም ወላሂ ብያለሁ። አሁን ማለት ነው አሁን አንቺ ብዙ ነገር ያልሽው መረጃ ስላለ ብቻ አንቺ በልጅሽ ልጅ ያኔ በደካማ ጎንሽ መተሽ አስረድተሻል። ወላሂ እኔ በልጁ ማለት ተመታሽ ራሱ በዚህ ላይ የመጣሽ ለመፍታት አታገኛ እዛ በላይ እኔ ያው ችግር አለብኝ ማለት ነው። እሱ ጋር እጅ ከተነሳ እሺ የአገሬ ልጅ ቢጠይቁ ድሮ እንዴት እንደነበር ያውቁኛል። አንቺ ደረቅ አንቺ ከናና ስትይም ሀቢብቲ የሰው ሀገር ነው ያከነኔ። ድሮማ እንደዛ አልነበርኩም። ቆይ ያደረገኝ 6 ዓመት ልፋት ነው። እሺ ኖ ምን እንደሆነ ታውቃላችሁ? ቆይ ራህመት እኔ ጠይቀሽ ባንሽ አንቺ ቢፈታሽ ሌላ ያገባም ኦፍኮርስ ሌላ ያገባል። ግን እኔ መሀላቸው አልገባም። ለምሳሌ ከሷ ጋር አራ ነበር ማል እየገቡ ቢሆን ሆኖ እሺ ተናገሪ። እኔ አሁን ማለት ነው እሱ የዛ ጊዜና እሷ ጋር ጨራርሶ ምናምን እኔን እንደሚፈታኝ 6 ወር ጠብቆ በ6 ወር በ6 ወሩ ነው ፈታሻለሁ ብሎ ያስባለው የመጣው ማለት ነው ሊፈታኝ። ከዛ የዛ ጊዜና እንደው ነክት እንደው እኔ እንደው ብዬ እንትን አላልኩም። እሺ ይሁን ብዬ ፈቶኝም እንዲያገባ መዛው ጎረቤት አገባ እኮ ዛሬ ምናምን ሲሉኝ ማሻአላህ ሰይደግ ሆነ ምናምን ብዬ እኔም የራሴን ያኔ እንደ ድህነቴ ፍየሎችን እየጠባበኩ እያልኩ በራሴ ነው ተውጣጥቼ የመጣሁት። ወላሂ ፈታይ ብዬ አንድ ሽማግሌ ቤት ሂጅ እስቲ እርዱኝ እንደው ኧረ እንደው ለልጁ ቀለብ ይገዝል ይላል ብላችሁ አላልኩም። ወላሂ ብራብም ራቤን ጭዬ በጣም ጥማቴን ጭዬ ልክ ለወጣ ስል ግን ያው እሱን በዘመድ እንዲያውም እሱን አስጠየቀኝ። እሷ ሰታው መታ አሉ እንጂ እሱን አስጠየቀኝ፣ በዘመድ አስጠየቀኝ። እንዲያው ልጁ ተግደለሽም እኔም ሲጀመር እናቴ ጋር እንደሆነውን ይሆናታል እንጂ እሷ ጋር ነው አሳድገዋለሁ እና እሷ ለየውን ብዬ ወላሂ እየናፈቀ እያለቀሰ እሷ ራሱ በልመና ነው የምታገኘው እንኳን እኔ ሰው ሀገር ያለውም ማለት ነው እና ማለት ነው እንደዛ ያው ሲሉ እንኳን አላለቀስኩም። ቀለብ ምንም ብዬው አላውቅም። እሱ ራሱ ያውቃል እኮ ምንም ነገር እንደማልለው በልጁ ምክንያት ማለት ነው። ግን ወጣሁ ናፍቆት አለና ያው እንደው ተስምንት ቀን እንኳን ቀርቶ ተወራ እንደ ልጅሽን መጠየቅ አንቺ የምን አለ ያንንም እንደው እናቱኛ እናት እንደው ሲሆን በቀን ነው ሲሆን በ8 ቀን ነው። ካልሆነ ግን አንድ ሀቅ ብቻ አንድ ጥያቄ ልጠይቅሽ። ጦይባ እኔ በባልሽ ላይ ጀንጅኔብሻለሁኝ። እኔ እኮ ተጀነጀንኩት እኔም በባሌ ላይ ጀነጀንኩት ማለት ነው። አንጋርሽ እሺ እንደውም እንዲጠራ ከፈለግሽ ራህመት በጣም ያመማት እኮ እኔ ወልጆ እኮ ነው ራህመት አይባዬ ራህመት በጣም ያመማት ባሏን ላይ ጀንጅነሽ ወሰድሽ የተባለችው ነው። እሱ ብቻ አጥርላት በጣም ጥሩ ነገር ነው። እዚህ ላይ አሁን የምናገረው አለኝ። ይሄ ውሸቴንም አይደለም ወይም ተርጉም አይደለም ወይም እሷን ላናድድ አይደለም። ይህ ሀቅ ነው። ማን ያለሽ እሺ ያለሽ ነው ታዲያ እንዴት ሰው እሺ አዎ አሁን እዚህ ላይ ልንገራችሁ እዚህ ላይ እሺ አይው እንግዲህ እኔ ወልጄ ወንድምየው ሌላ ነበር ሚስቱ የመጀመሪያ ሚስቱና እኛ ጋር በእኛው አካባቢ ናት። ያችን ፈቶ ወንድምየውም የሷን ዘመድ ያግብቶ ከዛ ይቺ ልጅዮ ትመጣማለ መሰለኝ አረብ ሀገርም ድረስ ብላ ይሁን እኔ እንጃ ብቻ ትመጣለ መሰለኝ ምናምንና ስመጣ ይተዋወቃሉ። እሷ ብላሻለች ቅድም አሁንም እንዲያከደው ይተዋወቅ ነው እንደዛ ነው በወንድሜ ሰርግ ነው ብላለች። እሷ ጋር ለእኔም ሆነ መጥፎ ነገር ምንም አስቦ አያውቅም። ግን እሷ ጋር ከነበረው ግንኙነት የተነሳ ያው በቃ እኔ ጋር ነገሩ ነገር ጀምረ ይገባል። እሱም ስሜን ዝም ብለው ያላረኩትን ሁላ እንዲህ እያረገ እያሉ ውጣ እያለው ይሉ ገባ። ለምን እሷ ጋራ ለማጣመር ሲፈልጉ እኔን ለእንትን ለማስፈልጉ ማለት ነው። ከዛ ያለ ስሜም ስም ይሰጠ ይገባ። ወላሂ ላዚም ታታሪ ነኝ። እነሱም ጋር እሰራለሁ፣ ባላለሁ፣ ወጣጣለሁ። እኔ መጥፎ ነገር የለብኝም ወላሂ። ከዛ ስሜን ራሱ በመጥፎ ነገር እያረጉ ያዋሩ ገባ ምናምን። አይሽ ወንዲ ስለሆነ ያቺኛይቱ ጋር ተሆነኛለች ታላ እኔ ቀልቤ ያውቃል እኔን እንደተወ ማለት ነው። ከዛ 6 ወር ያው ልጄን ይዤ ቁጭ አልኩኝ። እሱም ፈታሻለሁ የለ ምንም የለ ሽንኩርቱ ነው ማብረን ቆይ እንትን ያልነው
አዝመራውን እንትን አለ ከሳሰበ ጨረሰ። ከዛ እሷ ጋር ጨርሶ ልክ ኒካውን ሊያስር ሲል ማለት ነው ወላሂ ሊያስር ሰሞን መጥቶ አስደውሎ በጎረቤት በቃ እኔ ልፈታት ነውና ዘመድ ታቀርብ አለኝ። ያው እኔ የቲም ነኝ አባቴ የለም ዘመድ ያቀረብኩኝ። እዛም ዘመዱ ያረተው እንደው የልጅ ጥላችሁ ምናምን አሉት። ያው እሱም አልፈልግም በቅቶኛ በቃሉ አባትየውም በቃ አሉ። እሺ ተብሎ ተፈታ። ወላሂ ፈታይ ጊዜ አላለቀስኩም። ወላሂ ከዛም ወዲያ 4 ዓመት ልጅን ሳጠባ አላለቀስኩም። ባይሆን ይበሰጨኛል አንዳንድ ጊዜ እንትን ሲል ልጅን በቃ እየመጣ ይጠይቅ ነበርና አይሆንም እለው ነበረ ማለት ነው። ከዛ ዘመድ ምን አረገ? ዘመድ ማለት ነው ዘመድ የሱም የኔም የግል ዘመዳችን ነው። ለእኔም ቅርብ ለሱም ቅርብ ነው። ላከ እንግዲህ ልጁን ከህዲች እንደዚህ ሆኖ እንትን አይልም ፋቲማን ቢመታበት ባጃጅ ምናምንና እኔ ሊያዝ ምናምን ብሎ ሲያስጠይቀኝ ያን ዘመድ ደግሞ አልገፋውም ማለት ትልቅም ሰው ነው ዘመድም ነው መቼም ስሜም ጅል ነው እና እሷ እንደዚህ ናት ነው። ኧረ እንደዚህ አረጋ አልባልም ብዬ ሰጠሁ። ወይ የፍቺ ወረቀትሽ እንትን የለውም እንዴ? ወረቀት ካለሽ ይላኩልሽ እና ላኪላት። እዛ ላይ ምሳሌ ቀኑ ሊኖር ይችላል የተፋታችሁበት። ፍቺ ወረቀት እናቴ ስለማታነበው ሌላ ሰው የሚያነብ ምናምን ካለ አስወጥቼ ላስመጣው እችላለሁኝ። አለ የፍቺ ወረቀቴንማ አልጣልኩም። ምንም ነገር ህይወት ይኖረኛል እና እንደዛ ሆኖ ያው ተፋታን። ወላሂ ጦይባ እኮ እሱን እንዲህ አድርገው ሰው ጋር አቅርባው ፈልጋው አልቀሳበት የሚለኝ የለም። ወላሂ እኔ አላረኩም። ግን አሁን ላይ በጣም ቀጣኝ የልጅ ነገር ሆነብኝና በልጅ ነው ብሳደብም ብናገርም ብልም አንቺም አትፍረጅብኝ ራህመት። ነገ በእኔ ቦታ ብኮኛ አያረጉሽም። አንቺ እንደማያረጉሽ 100% ተሳስር ያለው እንኳን እኔ እህቴ ተዋልድ ያለ ይብልሽ ነው አውቃለሁኝ። እንደማያረጉሽ ተማምነሽበት ከስከስ ከሆነ ነገር ምን የምጥሮኛ ይሄዳል። በዛ አትመኒ አይደለም እሱ ለእኔ ነው እንጂ ለአንቺ እንደማይከፋብሽ አውቀሽ ነው። ይሄን 100% ሆነሽ እኔ ላይ እንትን የምትይው ማለት ነው። ግን አንቺም ሴት ሆነሽ ብትፈርጂው ይሄን ነው። አንቺም ጋር በፊትም ነግሬሻለሁ ይሄን ነገር ራህመት። እኔ ከአንቺም ጋር ሆነ ሌላውም ጋር ወላሂ እንትን የለኝም። ልጄ ነው። አንድ ቀን ቢሆን ልጅሽን ካጣሽ ቀውስ ነው መኮኔው። ልንገርሽ እንኳን 2 ወር 3 ወር እያጣሽ ማለት ነው። እና ዞሮ እኔ ካሽን ሳያወርድ ያውርድኒ አማቀው ነገር አለኝ። እዛኔ እንደፈታሽ ነገር የተጀናጀነ በላይቴ ላይ የምትይው የኔን ስም የምታጠፊው አሁን እዛኔ እንደፈታሽ ነው ነገር ተገናኛችሁ ራህመት አንቺ አላወቅሽም እንጂ ሳይፈታት አንቺ ጋር እንደሚጀናጀን አንቺ አላወቅሽም። ለአንቺ ፈትቻታለሁ ስላለሽ አመንሽው እንጂ አልፈታኝም ነበር በሰዓቱ ከአንቺ ጋር ሲጀናጀን እያለች እኮ ነው። አልፈታኝም ሳይፈታኝ ያሉት ተጋራ ከኔ በኋላ ነው የተገባችውን የጠንቀቄ ነው የምነግርሽ። ስሚ እሺ ግዛ ያለች መቼም አለች አይደለ? ያክስቴ ልጅ አለች። አዳምጪ ጦይባ ያክስቴ ልጅ እዛው አለች። እሺ እሷ ለራሱ እኮ ቄራት ሆነ መጀመሪያ እሷ ማለት ወሃን ቀዳሳ ዲኮ አልተፈታ ባላ ያኔ አልተፈታ ባላ አለመፈታቱን ሲያቀሷ ክብር ቂራህመት ውሸቱን ነው ብሎ መታት ትነግረኝም። እሺ ዘመዱ ያክስቷ እዛው ናት እያልሽ ነው። ይሄ ልጅ አለመፈታቷን እና ዘመድ እንዴት አልነገረችኝ? እሷ ሌላው ቢቀር አልተፋቱም። አድቤት ላይ ነበር። በቃ ዘመሃል እንዲሆን አልፈልግም። በቃ ጭር ያለውን ነገር ለእኔ ምንም ወላሂ ለአዚም ነው መስሎ ራስሽ ነሽ። እኔ ስለ ልጄ ነው አሁን እያወራሁ ያለሁት። እናንተ ልጄን ታያስኩ በላይ ልጄን በግሌ ታሳደግኩ በላይ ስመጣባችሁ ጠይቁኝ። ስለዚህ አሁን ምን እናደርጋለን መሰላችሁ? ኢብራሂምን ቀጥታም ደውዬለት አላነሳም፣ ኢሞም አላነሳም። ነገ ሲያነሳልኝ ቀጥሬው እጠራውና ሁለታችሁንም ጠርቻችሁ እንነጋገራለን። እሺ በቃ ጦይባ አይዞሽ፣ ራህመትም አይዞሽ። እሺ ወላሂ ይህን እድል ስለሰጠሽኝና ያኔ ብሶቴን ሁላ እንዲዋጣ ስላረግሽኝ አመሰግናለሁ። ልጆችሽን አንቺም አላህ ያሳድግልሽና የልጅ ስቃይ ናፍቆት ምናምን አይቅመስሽ። አሚን እናቷ አሚን አሚን። እሺ በቃ ነገ እንገናኛለን። እሺ ራህመት ታው ነገ እንገናኛለን። ኢብራሂም ሲመጣ እሺ ቲክቶክ ከፍቶ እንዲመጣ አደርገዋለሁ፣ አናግረዋለሁ።
እሺ ችግር የለም። እሺ አይዞሽ። እሺ እሺ ሙባረክ ቻው። ልሄድ ነው ዴዚ ጋር። አንተም አይዞክ ሙባረክ። እሺ እሺ። አይ እዚህ ተግዤ የሆነ ነገር እያየው ነበር። ልጆች የተኛው መስሎች እንዲስል ሁሌ ነው የሚሉት እኮ ስልክ ስታይ ሙባረክ ተኛ ይላሉ ጎንበስ ስትል አይደል? እንደዛ አይደለም። ደግሞም እዚህ ጋር እየመጣችሁ ሙባረክ ናችሁ እነዚህም ምናምን ያለችው ፎቶ ኢብራሂም ናቸው። ነገ ያዩታል ኢብራሂም ሲመጣ። ችግር የለውም። ዛሬ እንትን ስለሆነ ገጠር ስለሆነ እንትን ሸበካ ስለሌለው ነው ያላ። ኦኬ ሻውዬ ቻው። እሺ ሙባረክ ቻው። ውዶቼ ነው ወደዚህ ጋር እንሂድና